አሁን ደግሞ ምን ፈለግሽ? ትሰሚኛለሽ ወይዘሮ ቤዛ? አሁን በር ላይ ነው ያለሁት። ይኸውልሽ ወደ ውስጥ የማታስገቢኝ ከሆነ በአንድ ስልክ ጥሪ ብቻ ለጽዮን ደውዬ የአባቷን ሞት አፍረጥርጬ እነግራታለሁ። አዎ አንቺ ሰይጣን! እቺ ልጅ እኮ አታደርገውም አይባልም። በከተማችን አለ የተባለው ቁታታሪውና ጎበዙ ዶክተር አሸናፊ በትላንትናው ዕለት ማታ ከምሽቱ 3 ሰዓት ገደማ በገዛ መኪና ውስጥ ተገድሎ ተገኝቷል። ፖሊስ በሰጠው መግለጫ መሰረት እስካሁን ድረስ የገዳዩ ማንነት እንዳልተገኘ ገልጾ አዲስ ነገር ሲኖር ይፋ እናደርጋለን ሲል አስታውቋል። የኔ ንግስት ለምን መድኃኒቱን የተፋሽው? እንቺ እንጃጁ ማለት ከመሬት የወደቀውን አስታን የምትሰጠኝ ሌላ አሰጠኝም? ያው መድኃኒቱ እንዳይባክንና ቀድሞ አልቆብሽ አዋዋጥሽ እንዳይዛባ ብዬ እኮ ነው። ዛሬ ያመጣውልሽ ሌላ መድኃኒት ነው ብዬሽ የለ እንዲህ በቀላሉ አይገኝም። ከውጭ ነው የሚመጣው። ዜናውን አልሰማሁም እንዴ? ኧረ አይቼዋለሁ። ቀን ላይ ከእናንተ ሁሉ ቀድሜ ሰምቼው ነበር። ለዛ ነው ምንም ያልመሰለኝ። ምንም ያልመሰለኝ ማለት ምን ማለት ነው? ንገረኝ። ዶክተሩ ትናንትና ከሞተ መድኃኒቱን ያዘዘልህና የሰጠ ማን ነው? ስለዚህ ነገር ማወቅ ፈልጋለሁ። አስረዳኝ። ሁለታችሁ ተነሱና ውጡ። እኔና ሚስቴ የምናወራው ነገር በይ። አሁን የፈለግሽውን ተናገሪ፣ የፈለግሽውን ጠይቂ። አንተ ነህ አይደል ይሄን ሁሉ ነገር ያደረከው? ንገረኝ። አንተ ነህ አይደል የገደልከው? ምን እያልሽ ነው? ታውቁሻል፣ ግን በጣም እየተዳፈርሽ ነው ያለሽው። ሰው በመንገድ ከገባ ምን ያህል ርቀት እንደምትሄድ አውቃለሁ። ለዛው ነው። ንገረኝ፣ አንተ አውሬ፣ አንተ ነህ የገደልከው አይደል? ንገረኝ። ኤፍራታ አፍሽን ዝጊ። እኔ ምንም የማውቀው ነገር የለም። ኧረ እባክህ፣ እኔ እኮ ኤፍራታ ነኝ። የምታታልለኝና የምታሳምነኝ ይመስልሃል? አዎ ነኝ። እና ምን ልታረጊ ነው? አንተ ሰይጣን እገድልሃለሁ። ቆይ ምን አድርገው ነው የገደልከኝ? ሰይጣን ነሽ። እኔን ስለምን አተረፍከኝ? ለምን አልገደልከኝ? ምን አይነት ሰይጣን! አንቺ ደግሞ እዚህ ምን ታረጊያለሽ? ማን ነው ወርደሽ ነው እያለሽ? ቆይ ተደብቀሽ እየሰማሽ ነበር? አይ በፍጹም። እኔ እኮ ስትጮህ ድንገት ያመማት መስሎኝ ነው። ትጮሃ ብትጮህስ ምግብ ለማምሰል አይደል እንዴ የተቀጠርሽው? ለምን የመጣሽበትን ትረሻለሽ? አንተ ሰይጣን እገድልሃለሁ። ሰይጣን ነሽ። አንተ ነህ የገደልከው። ሰይጣን እገድልሃለሁ። ሰይጣን ጭራቅ ነሽ። ሰይጣን ተረጋጊ ልጄ እባክሽ። ተረጋጊሽ። ይዘማል እባክሽ ልጄ። ተይ እባክሽ። እኔን ማታስጨንቂኝ እስቲ። የለቡ ቅንጡ መንደራችን ሽያጭ ሊያበቃ ጥቂት ቤቶች ብቻ እንደቀሩን ሰምተዋል። ብልሆች ቀድመው ገዝተው ብዙ አትርፈዋል። አሁንም አረፈደም። በመረጡት የካሬ አማራጭ ከስቱዲዮ እስከ ባለ 4 መኝታ ማለትም ከ56 ካሬ እስከ 190 ካሬ በመረጡት የወለል አማራጭ የቤት ባለቤት ይሁኑ። ከ8% ቅድመ ክፍያ ጀምሮ 35% በሚደርስ ልዩ ቅናሽ ከ60% የባንክ ብድር ጋር በምቹ አከፋፈል የነገ ቤቶን ዛሬ ሸምቱ። ሊኖሩበት ቢፈልጉ ሰላማዊ
መንደር ሊያከራዩት ቢያስቡ በጥሩ ዋጋና መልሰው እንኳን ቢሸጡት በደንብ የሚያተርፉበት ከ487 ሺህ ብር ቅድመ ክፍያ ጀምሮ ለአጭር ጊዜ በሚቆየው ዋጋ ቅናሽ ተጠቅመው የዘመናዊ መንደራችን ባለቤት ለመሆን በ0940 625843 አሊያም በ0915 136565 ላይ ፈጥነው ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ለምንድነው ግን ሁሉም ሰው ነገሮችን ከኔ እየደበቀ ያለው? እኛ ሰዎች ግን ለምንድነው በዚህ ልኩ ስብስብ ይሆንነው? ዛሬ አወቅኩት ያልኩት ሰው ነገ ተገልብጦ አገኘዋለሁ፣ ሌላ ማንነት ኖሮ ታገኘዋለሁ። ሁሉም ነገር ግራ ያጋባል። ዛሬ ትንሽ ደስ አለኝ፣ ሁሉም ሰው ደስተኛ ነው ብዬ ሳስብ ደግሞ ሌላ ችግር። ቆይኔስ ብሆን በዚህ ልክ ደስታ ከኔ ለምን ይርቅብኛል? የኔ ጥፋት ምንድነው? ምን አይነት ስህተት ሰርቼ ነው እንደዚህ የምቀጣው? እናት የለኝ፣ አባት የለኝ። በዙሪያዬ የኔ ብዬ የምተማመንባቸው ሰዎች ሁሉ ከኔ ሚስጥር ይደብቃሉ። ቆይ ምን ባደርግ ነው የሚሻለው? አሁንስ ሁሉም ነገር ነው የሰለቸኝ። አንተ ደግሞ እዚህ ምን ታደርጋለህ? ምን ነው ዛሬ ልጅቷ የለችም እንዴ? እየተከታተልከኝ ነው ማለት ነው ወይ? ተከታተለው ብላ አዘዘች አይደል? እንደዛ አይደለም። በዚሁ ሳልፍ ስላየው ሰላም ልበለ ብዬ ነው የመጣሁት። እኔ እናንተ ምንም ሊያገናኘንም ሆነ ሰላም ሊያባብለን የሚችል ነገር የለም። ስለዚህ ባትከታተለኝ ጥሩ ነው። ያለዛ ታበሳጨኛለህ። ቆይ ለምንድን ነው የምትጠላኝ? ለምንድን ነው እንደዚህ የምትሆንብኝ? እኔ እየጠላሁ አይደለም፣ እንዳትከታተለኝ ማስጠንቀቂያ ነው። ያለዛ ግን ከእናቴ ልብስ እንደምችል አንተም በደንብ ጠንቅቀህ ታውቃለህ አይደል እንዴ? አውቃለሁ። ግን እኔም አንድ ነገር እንድታውቅልኝ እፈልጋለሁ። እሱ ምን መሰለህ ናውድ፣ እኔ ለአንተ አንድ ቀን ክፉ አስቤ አላውቅም። ቆይ አንተ ማን ስለሆንክ ነው? ብታስብ ባታስብ እኔ ምን አገባኝ? ከማን ጋር እያወራ እንደሆነ በደንብ ጠንቅቀህ የምታውቅ ይመስለኛል። ትሰማኛለህ? ከዚህ ሂድ። ከዚህ በኋላ ግን አጠገቤ እንዳገኝ አልፈልግም። በጭራሽ በመንገዴ እንዳትገባ። ቆይ ደግሞ ምን የሚሉት ጉድ ነው? ለራሴ ስንት ችግር አለብኝ፣ እዚህ ሌላ ችግር። ዲያራ እናት ቆይ ለምን አትረጋጊ? ወይኔ ትዝታ፣ በእኔ ላይ ቀልድ። ሌላ ገዢ አግኝቻለሁ ይለኛል። እጄ ላይ ሊገባ እኮ ደቂቃዎች ነበር የቀሩት።
ምናልባት ትላንት ስለቀራን የተሆነ መስሏቸው ይሆናል እንጂ እነሱ እንዳሉት በዚህ ፍጥነት ሌላ የሚገዛቸው አግኝተው አይመስለኝም። በተለይ ደግሞ እንዳንቺ የሚከፍላቸው አያገኙ። አንተ ዝም በል። በማታውቀው ነገር ዝም ብላ አትቀባጥር። ምን ይላል ይሄ? እቃው እኮ አንዴ ከእጃችን ከወጣ ወጣ ነው። ለነገሩ እሱ ምን ያድርግ? እኛንን ትላንት ማግኘትና መረከብ እየቻለን የዘገየ ነው እኛ ራሳችን እኮ። በቃ የሚፈጠረው አይታወቅም። ስለዚህ ደውል ይሆናል። ብቻ አንቺ ተረጋጊ። እነሱ እንዳሉት እኮ ይሄኔ ሌላ ሰው እያናገሩ ነው። እዛ የማይረባ ሰው እጅ ግን ከገባ እኔን አያድርገኝ፣ ከነ ቤቱ ነው ማጋየው። ምን ቆይ ስለ ያፌት ነው የምታወሪው? አዎ እኔ ረገጥኩት የማይቀረው የነካውትን ሁሉ ማግኘት የሚያምረው ያንን ያፌትን ነው ምልክ። እሱን ለኔ ተይው፣ ያበቃለታል። ቆይ ምን አስበህ ነው? ፍቅረኛ የነበረችዋን ሴት ከመኪና ጋር ስላጋጨ ልትገለው አስበህ ነው? አንቺም ታውቂ ነበር? እና ምን ይሁን? የገዛ ሚስቱ ነች አይደል? መቼም አሁን ያንተ አይደለች። ቆይ ምን ማለት ነው? እሱን እንዳሸንፍ እየረዳሽኝ ነበር እንዴ? እና አሁንም ቢሆን እየረዳው መሰለኝ። እና ታዲያ ለምንድን ነው የማወራውን የተቃወምሽው? የምታወራው ስለ መግደል ከሆነ እሱን ለማድረግ እስካሁን አልቆይም ነበር። እኔ ትዝታ ግን ይኸውልህ ባዶ ራቆቱን አስቀርቼ ማሳበር ነው የምፈልገው። ኦኬ? ስለዚህ አንተ አርፈ ተቀመጥ። የማይሆን ነገር እንዳታደርግ። ሁሉም ነገር በቅርብ ባይንህ የምታየው ይሆናል። እሺ ዲያራና፣ በቃ አሁን ሂድ፣ በኋላ እንገናኛለን። እሺ ጥሩ። ነው ሃይ። ቆይ ለምንድን ነው ስልክ ስደውልልክ ማታነሳው? ስራ በዝቶብኝ ነበር። እዚህ ድረስ መተክ ሳታገኘኝ ልትሄድ ነበር? ያው ክላስ ትሆኛለሽ ብዬ ስላሰብኩ ነው። እንዴ ዛሬ ቀን ክላስ እንደሌለኝ እኮ ደጋግሜ ነግሬክ ነበር። ረስቼው ነበር። በቃ ሂድ፣ ብዙ ስራ አለበት፣ ልቀቂ። እሺ ጫማ ልቀይርና አብረን እንሂድ። አይ እኔ እንኳን እቸኩላለሁ እኮ። አብረን እንሂድና የምትሰራውን ስራ አይቼ ስጨርስ ደግሞ አብረን ወክ እናደርጋለን። እንዴ ቆይ ምን ይሆንሽ? እናትሽ ቤት እኮ ነው ያለሽው። ስርዓት ያሽኝ እና ቆይ ስርዓት የለሽም እያልከኝ ነው? በጣም የምታናድድ ሰው ነህ። ቆይ ትንሽ ሰዓት አብሬ በሆን ምን ችግር አለ? ሁሉም ሰው ለምንድን ነው እየሸሸኝ ያለው? እጭ አሁን ሱፍ እንዴ ቆይ ምን ልታደርግ ነው? ልትከተላት ነው? ለሷ እኔ ያለው አንተ ወደ ስራ ሂድ። እሺ ትንሽ እኮ ስለተናደደች ላረጋጋት ብዬ ነው። እሱን አይመለከትም። ቀጥ ብለህ ውጣልኝ፣ ውጣ። እሺ ጥሩ አደረግሽ። እኛም እዚህ ሌላ ጉዳይ ገጥሞን ነው እንጂ ረስተንሽ አይደለም። እሺ ችግር የለውም። ስለዚህ መቼ ይሁን ትንሽ ብትጠብቂኝ ጥሩ ይመስለኛል። ያጋጠመን ጉዳይ ቀላል አይደለም እና ነገሮች ቀለል ባሉ ጊዜ ደግሞ ማድረግ እንችላለን። እሺ እንደዛ ከሆነ እሺ። ደግሞ ራስሽን ጠብቂ እሺ። ደውለሽ ስታወሪ ደግሞ ምንም ነገር እንዲታወቅ ማድረግ የለብሽም። ደግሞ ጥያቄ ጠየቀሽ ምን መመለስ እንዳለብሽ በደንብ ታውቂያለሽ። አዎ በደንብ አውቃለሁ። እሺ በቃ በጣም ጥሩ። በኋላ ደውልልሻለሁ። አንቺ ሾካካ እዚህ ጋር ተለጥፈሽ እየሰማሽ ነበር? ኧረ እኔ ምንም አልሰማሁም። ቆይ እኔ ምን ልሰማ እችላለሁ? በይ አሁን እያንዳንዱ የሰማሽውን ተናገሪ። ቶሎ በይ። ወይኔ ጉድ የገደለችኝ! ቤዝዬ ድረሽልኝ እባክህ! ወይኔ ልሞት ነው! ገደለችኝ! ወይኔ! ኧረ እባክሽ! ቆይ ግን የማምንሽ አይደል የሚመስልሽ? በይ አሁን ተለጠፈሽ እውነቱን ተናገሪ እያልኩሽ ነው። ቆይ ግን ምን ስል መሰጠሽ ታውቂያለሽ? እዚህ ክፍል ውስጥ የነበሩ ሁለት ሴቶች ናቸው እና ከዚህ ጋር ተላጋጭሽ እውነቱን ተናገሪ እያልኩሽ ነው። ወይኔ አፍሽን ዝጊ! አፍሽን ዝጊ!
ባትመጪ ኖሮ ልትገለኝ ነበረ። ኧረ እንዴት ጀርሽበት? አላበዛሽውም እንዴ አንቺ ሰይጣን? ቆይ ዝም ስትባይ የተፈራሽ ነው እንዴ የሚመስልሽ? ልጅቷን እኮ ልትገያት ነበር። አይዞሽ እሺ። እውነቴን ነው ቤት በጣም ነው የሚያመው። በጣም እየፈራሁት ነው። ኧረ እኔ ምንም ነገር አላደረኩትም። አንቺ ዝም በይ፣ ምንም ነገር እንዳትናገሪ። እንደውም አሁን ከዚህ ውጭ ነይ ውጭ። እንደውም ለዚህ ሽጣለሽ ወጫሽ ነይ ውጭ ነይ። እሰይ ይበልሽ፣ ስራሽ ነው። ጽዮን ማለት ይቺ ናት። ምን ካንቺ ጋር ጠዋት ማታ ያከራክረኛል? ኦ ገኒ በሌሊት ተነስተሽ እያጸዳዳሽ ነበር። እስካሁን ምንም አላረፍሽም። በዛ ላይ ማታ ማምሽተሽ ነው የተኛሽው። ገኒ እባክሽ ረፍት አድርጊ። ኧረ ችግር የለም የኔ ልጅ፣ ምንም አይደክመኝም። እንዴ ታዲያ እዚህ የመጣሁት ላግዝሽ አይደል እንዴ? ደግሞ እኔ እዚህ ሆኜ አይናንሽን ሳይኮ ለኔ ትልቅ ተስፋ ነው። አይ ገኒ እንደዚህ አትበይ። አሁን አይደለም የሚታወቅሽ። አታስቢ የኔ ልጅ፣ እኔ ምንም አልሆነም። ገኒ የማወራሽ ነገር አለ። እውነት? እሺ ንገሪኝ፣ ምን አጋጠመሽ? በመጀመሪያ ግን አንድ ነገር ቃል ግቢልኝ። ምንም ይሁን እስማማለሁ። ምንድነው? ምን መሰለሽ ገኒ፣ እዚህ አብረሽ የምትሆኚ ካንቺ በላይ ደስተኛ የምሆነው እኔ ነኝ። ግን በቃ የያፌትን ጸባይ እንደምታዩ ነው። ስርዓት የሚባል ነገር አያውቅም። ጭራሽ ሰው ሳይማ ይብዝበታል። ስለዚህ አንቺን ሲናገርሽ እኔም ከምበሳጭ አንቺም እየከፋሽ ዝም ከምትይ እኔ ልቻለሁ። አንቺ ወደ ቤትሽ ተመለሽ። እስኪ ሻለኝ ድረስ እየተመላለሽ ጠይቂኝ። አይ እንደዛማ አይሆንም እንዴ! እኔ ህፃን ነኝ እንዴ ሰው በተነገረኝ ቁጥር የምከፋው? ይገባኛል። እኔ ያስበሽ እንደሆነ እኮ አውቃለሁ። ግን ቢሆንም በዚህ ሀሳብሽ አልስማማ። ግን ከልቤ ነው እንደዚህ የምልሽ። አንድ የከፋ ነገር ከተናገረሽ እንደ በፊቱ የመቋቋም አቅም የለኝም። አይዞሽ የኔ ልጅ፣ እኔ ምንም ስለማልናገር የፈለገውን ነገር ቢል ምንም አያመጣም። እሺ ገኒ፣ በቃ አንቺ እንደፈለግሽ። ቆይ ሞት የተባለው ዶክተር አንቺን ያከመሽ ነው አይደል? አዎ ገኒ፣ እሱ ነው። እንዴት ነው የሚያሳዝነው! ሲታይ እኮ በጣም የዋህ ነው። ከሰው ጋር የሚጋጭም አይመስልም። እኔ አፈር ልብላ። አይ እንግዲህ ምን ታደርጊዋለሽ? እኔ የምልሽ ገኒ፣ ወይ ታችሁ ቁርስ አልበላችሁማ አይደል? ያጎቴ ንግስት እየተሻለሽ ነው እንዴ? በይ ንገሪኝ እስቲ አንቺ የምትይው። ይቅር ገኒ፣ ሌላ ጊዜ ይሻላል። ምንድነው ልንገርሽ ብሎ ሌላ ጊዜ ማለት? ንገሪኝ በይ። አረ በለው እናትና ልጅ ሚስጥረኛ መሆነ። እኔ ስመጣ ነው እንዴ ዝም የምትሉት? አውሩ እንጂ። ምን አገባ? ይመለከታል። ይኸውልሽ ፍራታ፣ አሞሻል፣ ተረጋጊ። ምንድነው ዛሬ ደግሞ ቁርስ የለም እንዴ? አቅርቢ እንጂ። ምንድነው ለስሙ ነው እንዴ ቤታችን የገባሽው? አፈን ተጋበለ። ልቀቂኝ ገኒ፣ ልቀቂኝ። እገላለሁ። እሺ እኔ እንደፈለክ ማድረግ እችላለሁ። ገኒን ግን አንድ ነገር ቀና ብለህ ስታያት እንዳላይ እገላለሁ። ተይ የኔ ልጅ፣ አንገትሽ ይላል። ተይ እባክሽ ልጅ፣ ተይ ልጅ፣ አንገትሽ ተናጋብሽ። አንቺ ልጅ በጣም እየፈራሁሽ። ምንድነው
አደጋው እንድትረሽ አደረገሽ እንዴ? ያለብሽን ሁሉ ችግር ረስተሽ ጀግና ልሆን እያልሽ ነው። በጣም የሚገርም ለውጥ ነው። እስቲ ተረጋጉ። ባክሽ አንቺ ደግሞ ዝም ብለሽ የተባልሽውን ቁርስ አቅርቢ። ምንድነው እዚህ የሴት ማዕት? አንተ ጋጠወጥ! በቃ ተረጋጊ ፉዬ። ጭራሽ ለዚህ ጭራቅ ትበሳጫለሽ እንዴ? በቃ ዝም በይ። ዝም ብለሽ አትናደጅ። ሳስበው የዛሬ ቁርስ ነገር ነው መሰለኝ። እንግዲህ አብይና ያፊት ወጣ ብላችሁ የቤቱን ግፍሉት ይስፋችሁ። ምንድነው ገኒ? አሁን ይሄ ምኑ ያስቃል? ምን ላርግ ብለሽ ነው? ወዳይ ሱቅ የሚባለው እኮ እውነት ነው። ይሄ እንደው ከወንድሙ የባሰ ካይሲ አይደለ እንዴ? እንዴ ሰው በዚህ እድሜው እንደዚህ ይሆናል? እኔ የምለው ግን ለምንድን ነው እዚህ ቤት አብሯችሁ የሚኖረው? ተይው እባክሽ፣ እሱ ታሪኩ ብዙ ነው። ሌላ ጊዜ እነግርሻለሁ። ወይ አንቺ ልጅ፣ እንደው ይሄ ሌላ ጊዜ የሚባለው ነገር አልበዛም? በይ ተይው እንደፈለግሽ፣ ብቻ አንቺ ደህና ሆኝልኝ። እሺ ገኒ፣ ደህና ነኝ፣ አታስቢ። እባክሽን አታባረሪኝ። ቆይ እኔ ካንቺ ውጭ የት መሄጃ አለኝ? እሺ ንገሪኝ፣ የት ልሄድሽ? ይሄንን ማሰብ የነበረብሽ ምንም አያመጡም ብለሽ እጅሽን ሰው ላይ ከማንሳትሽ በፊት ነበር። እውነት ቤዝዬ፣ እኔ ምንም ነገር አላደረኩም። እሷ ሆን ብላ ነው። ኧረ እባክሽ፣ ባይኔ ያየሁትን ትቼ አንቺ በጆሮዬ የነገርሽኝን እንዳምንልሽ አይደለም አይደል? እባክሽ ቤዝዬ፣ እባክሽ አታባረሪኝ። እሺ ቆይ እኔ የት ልሄድ? እባክሽ ቤዝዬ፣ እባክሽ ልቀቂኝ። ሉሊት፣ የአንቺ ነገር በቅቶኛል። ከዛሬ ነገ ትሻሻያለሽ ብዬ ስጠብቅ ነበር። ጭራሽ ግን አንቺ ብሶብሻል። ቤዝዬ፣ አንድ ድል ብቻ ስጭኝ፣ አስተካክላለሁ። ምንም መሄጃ የለኝም እኮ። አልችልም ወይዘሮ ሉሊት፣ አሁን በይ ውጪ። እንደውም የንብረት ድርሻ አለኝ፣ አልወጣም። ምን? አንቺ ማትረቢ ጭራሽ ድርሻ አለኝ? በይ ውጪ። አይ ቆይ ቤዝዬ፣ ስቀልድሽ እኮ ነው። ይኸውልሽ ምን እንደምትይ ሰማሽ ብዬ ነው እንጂ እኔ ምንም አይነት ድርሻ የለኝም። እባክሽ ቤዝዬ አታስወጪኝ። እባክሽን ቤዝዬ፣ ቤዚ እባክሽን፣ እባክሽን ቤዚ፣ እባክሽን ቤዛ አታስወጪኝ። እባክሽን ቤት። ቆይ እኔ ከእናንተ ውጭ የት መሄጃ አለኝ? እሺ ቆይ የት ልሂድ? እላይ ላይ በሩን አትዝጊው እባክሽን ቤዝዬ። የትም መሄድ ትችያለሽ። ከፈለሽ ገለን መግባት ትችያለሽ። የስ አገኘው። ጭራሽ ገኔ የለችም ብለህ እስካሁን መተኛ ጀመርክ? አጉዝ ብናት ምንድን ነው የምታደርገው? ምን አይነት የህፃን ጨዋታ ነው የምትጫወተው? ቆይ ከመጀመሩ ነው እስከዚህ ሰዓት ድረስ የምተኛው? ትንሽ ራሴን አሞኝ ነው በቃ። እንዴ ምን ሆንክ ዳጊ? አሁንስ በጣም ነው የደበረኝ። ሁሉም ነገር ነው ያስጠላኝ። እንዴ ዳጊ ምን ተፈጥሮ ነው? አረ እውነት እየጠየከኝ ነው? ቆይ የተፈጠረው ነገር ለማዝና ለመተገስ በቂ ምክንያት አይደለም? እሱን ነው እንዳይመትለው። ተው አጎቴ፣ ቀላል አድርገህ እንዳታልፈው። ቆይ ለምንድን ነው ከአንድ ችግር ስንወጣ ወደ አንድ ችግር የምንገባው? ሁሉም ነገር ተስተካከለ ስንል መልሶ ደግሞ ይበላሻል። ቆይ አሁን እህቴ እንደዛ መሆን ነበረባት? እሺ ስንቱ እናቴ ለምንድን ነው እዛ ጥላን ማደር የጀመረችው? ቆይ የተናደድከው ኤፍራታ አደጋ ስለደረሰባት ነው ወይስ ገነት እዛ ማደር መጀመሯ ነው? በሁሉም ነገር ነው የተናደድኩት። እኔ ግን ሳስበው እንደዛ አይመስለኝም። በጣም ያናደደ የገኒ እዛ ማደር ነው አይደለ?
ማለት ምን ለማለት ፈልገህ ነው? አዎ ተሳሳትኩ። እሷ እዛ ማደሯ ነው አይደል? አዎ እሱን ያናደደኝ። ድሮም ቢሆን እህቴ እምቢ ስላለቻት ነው እንጂ እሺ ብትላት ኖሮ እኛን ጥላት ነበር የምትሄደው። እንዴ አንተ ቀንተ ነው አይደለ? ማለት ለምን እቀናለሁ? ተናድጄ ብቻ ነው። ወይ ደግሞ እኔን ወስደኝ ለምንድን ነው ከእናቴና ከእህቴ ጋር የማንውለው? አይ ዳጊ እስቲ አታስቀኝ። አልቀናውም ትላለህ አይደለ? ቆይ ከዚህ በላይ እንዴት ትሆን? አትቀልድብኝ ቢዬ። እናቴ በጣም ነው ናፍቀችኝ። ዳጊ ተረጋጋ፣ እንደዚህ አትሆነ። በቃ እደውልላታለሁ፣ ችግር የለውም። እኔ እኮ መሰለኝ ብቻ እኮ እዛ ብትሆን እኮ ችግር የለውም። ግን ሁሌ ይዘልን ብትልስ ምንድን ነው የማደርገው? አረ ዳጊ ተረጋጋ፣ እንደዚህ አትሆን። በቃ እደውልላትና እንሄዳለን። እሺ አንተም ተነስና ታጠብ፣ በዛው ልብስህን ለባብስ። እውነት? እሺ በቃ አስበላት ወርቅ ደግሞ ሄሎ ቢኒዬ፣ እንዴት ናችሁ? ደህና ነን። ገኒ እንዴት ነሽ አንቺ? ኤፉስ እንዴት ነች? እሷ ደህና ናት። አሁን ምንም አትልም፣ ፈጣሪ ይመስገን። ገኒ እኔና ዳጊ ልንመጣ እያሰብን ነበር። አይ አሁንማ ነው ያለው። ባይሆን ዳጊ እንዳይደብረው እሱ ከፍቶ እስኪቀመጥ። አይ ገኒ ዳጊ ደህና አይደለም። ምን ነው ልጅ ምን ሆነብኝ? አይ እንደ ኧረ ተረጋጊ፣ እሱ ምንም አልሆነም። አንቺ እዛ በመሆንሽ ስለደበረው ነው እንጂ ሌላ ነገር አይደለም። አይ የልጅ ነገር እሱማ እንግዲህ ያው ጠፋበት ግራ ገብቶት እኮ ነው። አይ ገኒ እንደዚህ ተብሎ የሚታለፍ ነገር አይደለም። በጣም ነው የከፋው። እኔን ክፍት ይበለኝ። እኔ ልጅ ጠንካራ አልነበር እንዴ? ለብቻው እንዳይሆን ጠብቀው እንጂ ትንሽ ቆይቶ ይረሳዋል። ካልሽ እሺ ገኒ፣ ግን እንዳዘነ ወቂ ብዬ ነው። ገብቶኛል እኮ ቢኒዬ፣ ግን እንኳን እሱ ይቅርና እኔም እኮ ቢሆን አማራጭ ስላጣው ነው። በቃ ቻው። እሺ ኤፉን ፈጣሪ ማርሽ በይልኝ። እሺ ቢኒዬ፣ አሁን ተኝታለች። እንደተነሳች እነግራታለሁ። እኔው ድቅ ልበልሽ የኔ ልጅ። እንደምን አይነት እድል ቢኖርሽ ነው እንደዚህ ተንከራታችሁ እንሽው? ምን አይነት እድል ነው ያለሽ የኔ ልጅ? አንቺ ቆይ ጤና የለሽም እንዴ? ምንድነው እንደዚህ ጠርፈሽ ጠራሽ? እኔም እንዳንቺ ስራ ፈት ነው እንዴ የሚመስልሽ? እንዴ እና እኔስ ከቤት እኮ ነው እንደ ቆሻሻ ጠርገው ያባረሩኝ እንዴ? ማለት ማን ያባረረሽ? ማን ይሆናል? ባለቤቷ ወይዘሮ ቤዛ ናታ። ምን አርግሽ ነው ያባረረች? አይ ምን ይሆናል? ይኸውልህ አንተ ባዘዝከኝ መሰረት ስልክሽን ሪከርድ አድርጊ ብለኝ ነበርና ሪከርድ አድርጌ ሶፋ ላይ አስቀምጬ ነበር። ከዛ ቤዛ ደግሞ ሳልቆልፈው ቀረች። እሷ አንስታየችና በዛ ምክንያት አባረረችኝ። እና እንጂ ስልክሽን በስርዓት አቆልፊም ነበር? ቆይ ለምን ትቸኮያለሽ? አንተ ባዘዝከኝ መሰረት ሪከርድ ሳደርግ ነው የተባረርኩት እያልኩ አይደል? ስሚኝ ሴትዮ፣ እኔ ስራ ስሪ ያልኩሽ እንጂ ተዝረክርከሽ ተያዥ አላልኩሽ። ለማንኛውም አሁን ከኔ ምንድነው የምትፈልጊው? ያ ምን ይሆናል? ማረፊያ ብቻ ነው የሚፈልገው። በቃ አውርተሽ ጨረሽ? የምፈልጊው እሱን ብቻ ነው? አዎ የምፈልገው እሱን ብቻ ነው። አይ የታባታችሁ እንኳን እዛ ቤት ወጣው። መጀመሪያ ተጨናንቄ ነበር፣ መጨነቅ አልነበረብኝም። በቃ አመሰግናለሁ። ማረፊያ ታዘጋጅልኛለህ አይደል? ቆይ አንዴ ከመኪናው ተወርጂ። ለምን? አይ ያው የመኪናዋን ቀሚስ ለማስተካከል ብዬ ነው። ትንሽ ንፋስ እየመጣ ስለሆነ ነው እንዴ? እሺ የምን ቀሚስ? ቆይ የመኪና ቀሚስ ነበር ያልከኝ? መኪናዋ ሙሉ ምንም አይነት ቀሚስ አልለበሰችም። የምን ቀሚስ ነው? አይ አቶ ያፊት እየቀለድክብኝ ነው እንዴ? ማረፊያ ነው የፈለግሽው?
በቃ በጣም ቆንጆ። እሱ ጋር ቆንጆ ቦታ ነው። አሪፍ ማረፊያ ስሪና እረፍት አድርጊበት። ባለሽበት ቤት ስሪን ያለኝ ይሄ የማይረባ ቆይ አሳያለሁ። ምን እንደማደርግ አሳያለሁ። ቆይ አሁን እሺ ምን ላድርግ? የት አባቴ ልግባ? ወይኔ ሉሊት መጨረሻማ መንገድ ላይ መውደቅ አይሆንም። ሉሊት አስቢ ሉሊት። ማን ነው? አለ ወንድሜ፣ እኔ ነኝ። ክፈትልኝ። ይቅርታ እዚህ ውስጥ ላስገባሻችሁ ነው። እባክህን ወንድሜ፣ ካንተ ጋር መሆን ፈልጌ ነው። ወንድሜ በእናትህ ምንም አላረግም፣ ስለከፋኝ ነው። ገብቼ ቁጭ ብቻ ነው የምለው። ወንድሜ ነሽ በቃ ክፈቱልኝ። ቤት እባካችሁ በር ክፈቱልኝ። እሺ አሁን ደግሞ ምን ፈለግሽ? ትሰሚኛለሽ ወይዘሮ ቤዛ? አሁን በር ላይ ነው ያለሁት። ይኸውልሽ ወደ ውስጥ የማታስገቢኝ ከሆነ በአንድ ስልክ ጥሪ ብቻ ለጽዮን ደውዬ የአባቷን ሞት አፍረጥርጬ እነግራታለሁ። አዎ አንቺ ሰይጣን! እቺ ልጅ እኮ አታደርገውም አይባልም። አንቺ ከውከዋ ጉድሽን ስሚ። እሺ ወይዘሮ ሉሊት እኔ እንዳስገባችሁ ስለምኝ ነው የደወልሽው? ያባረርኩሽ እኮ እኔ ሳሎን የቤቷ ባለቤት ነች።